ተመልካቾቻችን እንዴት አመሻችሁ? እንዴት ነው? እራት በልታችኋል? አልበሉም። እኛ ሳንሰራ እነሱ አይበሉም። እኛ ስርስር እየተከተሉ እያበሰሉ ነው የሚበሉት። ዛሬ ያለነው በመዲናችን አዲስ አበባ አንድ አቅጣጫ ቤተ መንግስት ወዲህ ትልል ያለ ቢልዲንግ መኖሪያ አዋሬ አካባቢ ነው ያለነው። በጣም የሚያምር ሰፈር ነው። በጣም ቀዝቃዛ ነው ግን እውነት ለመናገር አዎ ሰዓቱ ብሎ በዚህ ሰዓት ትኩስ አካባቢ የለም። ምንድነው አዋሬ ከነሙሉ ትዝታ ከነዋሪዎቿ ጋር አብራ የዘመነች መንደር ደስ ብሎናል እዚህ ስለተገኘን። አሁን ወይ ወዲህ ወይ ወዲያ አብሳዮቻችን እንደተለመደው እንፈልጋለን። ቆንጆ ምሽት ይኖረናል። ቀለል ያለ ግን ያለ ምግብ እናዘጋጃለን። የትም እንዳትሄዱ አብራችሁ ቆዩ። እማ ሮጥ ሰላም ይቅርታ እንዴት ናችሁ? ሰላም አማን ነው። ቴድሮስ እባላለሁ። ማን ልበል? በድሉ ምስክር ከየት ነው? ድካም አለ በጣም። አየሩ እንዴት ነው? በጣም ብርድ ነው እንደናንተ። ኦ ባለቤት ነች? የምር ደስ ይላል። በጣም ታምራላችሁ። ደስ ታላችሁ። በጣም ነው ደስ የምትሉትና እኔ ደስ ብለኛል የምር። ለምን እንደሆነ አሁን ላስረዳችሁ። እዛች ጋር መኪና ትታያለች፣ ቢጫ መኪና ሰርተህ ብላ የሚል የኩኪንግ ሪያሊቲ ሾው እየሰራን ነበረ እና ያ ሪያሊቲ ሾው ከቦታ ቦታ እንደዚህ የተለያዩ ቦታዎች ላይ እየተንቀሳቀስን እንደናንተ ከምናገኛቸው ሰዎች ጋር ፈቃደኛ የሆኑ ሰዎች ሰርተው እንዲበሉ ልምዳቸውን እንዲያካፍሉ ጥሩ ተወዳዳሪ ደግሞ ከሆኑ እንዲሸለሙ ሁለታችሁም ባልና ሚስቶች ስለሆናችሁ እስቲ በምግብ እናወዳድራችሁ ፈቃደኛ ከሆናችሁ እኛን ምን መሰለህ እስከ ዛሬ ድረስ ሁለት የተለያየ ሰው ነበር የምንፈልገው። ሾው የሁለት ሰው ኮምፒቲሽን ነው እና መነጠል የማይቻሉ ጥንዶች አንድ ላይ ስላገኘን እኛ ደስ ብሎናል። ይሄ ሁሉ ህዝብ ይኸውልህ ስራ ብሎ ነው። አጋጣሚው በጣም አሪፍ ነበረ፣ ግን በጣም በሚገርም ሁኔታ ሰፈራችን ሩቅ ነው፣ መሽቷል፣ ትራንስፖርት የለም፣ ንግድ ሜዳል ያንቺን ሀሳብ ንገሪኝ። እኔ በጣም ነው የምወደው ምግብ ማብሰል በጣም እወዳለሁ፣ በጣም አሪፍ ነው። ግን ያው የሰዓት ጉዳይ እኮ የሰዓት ጉዳይ 20 እና 30 ደቂቃ አብራችሁ ናችሁ። ማን ተቆጫለ? ልጃችን የምር ከማን ጋር? ከሞግዚት ጋር ሆና ነው። ከሞግዚት ጋር ሆና ለዛ ነው እንጂ ቆንጆ ሀሳብ ነው። ደስ ይለናል ምናምን። ለዛ ወይኔ ደበረኝ። ሌላ ጊዜ በሰፊው ሌላ ጊዜ እንምጣ። እሺ በላት ግድ የለም ነው ልጄ በይልኝ። ሚሞሪ እኮ ነው፣ ለእናንተም ቆንጆ ማስታወሻ ነው። አሁን በአዲስ ሚዲያ ኔትወርክ ላይ ይተላለፋል። ከዛ በኋላ ደግሞ ለልጆቻችሁ የምታሳዩት እናንተን ቤት ውስጥ ቁጭ አድርገን እንደዚህ አይነት ሾው ስንሰራ ነበር ብላችሁ ዩቲዩብ ላይ ለዘመናት ይቀመጣልና ቆንጆ ማስታወሻ ነው። ፈቃደኛ ከሆናችሁ አልበማችሁ በሉት። እንዴት ነው? ቆንጆ ነው እንዳለ ማን ገላን ነው ቤታችን ባይዘው ገላን በጣም እዚች አዋሪ እኮ ነው ያለው። እና የእውነት ያን ያክልም ብዙ አልመሸምና ኧረ ደጅ አስጠናችሁ 20 ሚኒት 20 ደቂቃ በቃ ሌትስ ትራይ ተመልሳ ተስማምተናል። ወዳጆች ዝም ትላላችሁ እንዴ? አታጨበጭቡ? የምር ነው ደስ ያለኝ። በጣም አሪፍ፣ እኛም ደስ ብሎናል። እንግዲህ እስኪ እንሞክርና ከዛ በኋላ ልታስበልጠኝ ነው ዛሬ ነው ባለባባይ ባለሙያ ናት። ከማግባቴ ፊት በልቼ አላውቅም እኔ ምግብ እንዴ። ደስ ይላል በጣም በቃ በሷ ነው። በጣም አሪፍ እያያችኋት ነው። በጣም ቆንጆ ዘመናዊ ተንቀሳቃሽ ኪችን ነች ያለችን። እቺን ለሁለት ያዙልኝ አንድ ጊዜ እስከዛ ድረስ ያጓጓል አይደለም? ከካሜራ ጀርባ ወይም ደግሞ በከት ሰዓት ልብስ እየለበሱ አንድ ነገር ስትል ሰምቻለሁ። እኔ ከተመልካቾች የምደብቀው ነገር የለም። ምን መስለሃል ነው ያልሽው? አረ ዳቦ ሻጭ መስላል አለች። ይሁን መጥፎ አይደለም። እንግዲህ ሾዋችን ሊጀመር ነው። እዚህ ጋር ከአንድ
እስከ 6 ተራ ቁጥር ላይ የተደረደሩ ምግቦች አሉ። እነሱን ቁጥር ስትመርጡ ተስማምታችሁ የሚወጣውን ምግብ ያን የምታበስሉት ይሆናል ማለት ነው። ተስማማል? 20 ደቂቃ በፊት ባይዘው ስትጨርሱ 100 ብር ተጨማሪ ይኖራችኋል ማለት ነው። በእያንዳንዱ ደቂቃ ማለት ነው። ዛሬ ፕሬዲክሽን አለ። መጀመሪያው ማን የሚያሸንፍ መስላችሁ? ምንም ጥያቄ የለው። ምንም ጥያቄ የለው። አንቺን ነው አይምሬን ነው። ያው ብዙ ጊዜ እንደዛ አይነት ነገር ላይ ያው ቀድማኝ ነው የምትገኘው። እዚህ እኔ ደግሞ ፎሎወር ነኝ ታውቃለህ። ስለዚህ ዛሬ ግን ለማሸነፍ ሞክር እስቲ። ውድድር ስለሆነ ስለሚያሸንፍ በዚህ ሁኔታማ አሳልፌ አልሰጣትም። በቃ አንተ የቻልከውን ሞክር። እኔ ከካሜራ ጀርባ ነው የሚሻለኝ። አክቹሊ እኛ እንደሱ ነው የምንኖረው። ይሄ ሴት ብቻ የምታበስልበት ቤት ውስጥ አይደለም የምንኖረው። የእውነት ለመናገር አብዛኛውን ጊዜ የሚያበስለው እሱ ነው። ሁለታችንም እናበስላለን ኦፍ ኮርስ፣ ግን ብዙውን በተለይ ቁርስ ላይ ያበስለው እሱ ነው። ክብር ለእንደዚህ አይነት አባስ ያው የቻልነውን እንሞክራለን። እንግዲህ እንደዛ ነው የቻልነው። ከ1 እስከ 6 ከ1 እስከ 6 ቁጥር ጥሩ ልመዘው ነው። ከ1 እስከ 6 ነው በቃ ግማሹን 3 ተስማምተናል። እንደዚህ ተመካክረው ከዚህ በኋላ ይችላል። አንድ ጊዜ ካሜራ ብቻ ማየት ይችላል። ወይኔ ሽረፍት ያዙ እስኪ በእጃችሁ ዛሬ ኢዚ አለ ምግብ ነው እንደ እንቁላል በስጋ ተበላው በቃ በስጋ 20 ደቂቃ እንሰጣችኋለን። ሁሉም ነገር እዚህ ውስጥ አለ። የእናት ጓዳ ነው። የምትፈልጉትን ነገር መጠየቅ ትችላላችሁ። 20 ደቂቃ ተሰጥቷቸዋል። ቀብድ የለውም። ሙሉ ክፍያ ተጀምሯል። በጣም ቀላል ምግብ ነው። ካሪጋ ወጣሞ ማለት አለበት። ኧረ አቀማመጣችን ሁሉ ነው የሚጥለው። እስኪ እንግዲህ እየተከተፈ እየተንቀሳቀሳችሁ አይዞሽ ጠዋታችን ይቀጥላል ማለት ነው። እሺ በቃ እንዳኮርጅ። ኧረ እሺ እንቁላል በስጋ አድርጎት አያውቅም። እያበሰላችሁ እንደምናመጣ ታውቃላችሁ። ቆንጆ ቆንጆ ጨዋታዎች አሉ። እሺ ቀላል ጥያቄ ነው። እሱ በምትቀው እሺ ቤት ውስጥ በጣም በምግብ የሚያስቸግሩ ማለት ብዙ ምግብ አልበላም ብሎ የሚያስቸግረው ማን ነው? ትተዋወቃላችሁ እንዴ ከዚህ በፊት? ጥያቄው በጣም ልብና ኧረ በጣም በቃ ምንም ነገር ምግብ በነካ ስራ በነካ የሚባል ሰው ታውቃለህ? እሺ ምንም ነገር በቃ ስራ የማይሰራ ግን ነው። እሺ ስራ በቃ ምግብ በነካ ኦኬ በጣም በነካ በጣም ሴሌክቲቭ ነች። ግን በቃ ምግብ አትበላም። ታች ያው እንደምታያለሽ ነካ በጣም ነው እኮ እንደምታያለሽ ሄልዚ የሆነ ፊዚካል እንትን ላይ ነው ያለችው። ጥሩ ነች። ምንም አትልም። ያው እንትን ለስን ቆንጆ ነች። ምንም አትልም። ይሄ የሚደገፍ ነው። ማየ ጂም ከመሄድ ይሻላል። በልተው ጂም የሚሄድ ነው ይስል ያው ይሄ ሁልጊዜም ያው ለጂም ስለሚሆን ስለዚህ ልልስ እኮ ነው። እሺ ጠይቃት። ካሁን ቀደም በቤተሰብ ውስጥ ማለት ትዳር ከመመስረታችሁ በፊት የማን እጅ ከቤተሰብ ውስጥ ይጣፍጥሽ ነበረ? አሁን ድረስ ሊመጣ ይችላል። የእናቴ ምን ጥያቄ አለው? የእናቴ በእውነት ማን ትባላለች? አስናቀች። የሚያስንቀው ምግቧ ምንድን ነው? ያስናቀች ሰሩ አስናቀች የሚያስንቀ ሁሉ ነገሯን ወደዋለሁ። እኛ ቤት ግን ሁላችንም ወንድሞች አሉን በጣም ወደን ተስማምተን የምንበላው ቅቅል በቃ የእሷን ቅቅል ውይ አለች። ለመጀመሪያ ጊዜ ተባለ ባይዘው ሽሮ ዶሮ ምናምን ነበር የሚባለው ነው። ሽሮ ዶሮ ፍርፍር አሁን ፍርፍሯንም እንወደዋለን። ግን ቅቅል ከሆነ አሁን ወንድሞቼ ከሌሉ ለምሳሌ ቤት የማይኖር ሰው ካለ ቅቅል ተሰርቷልና ምናምን ተባብለን ተጣርተን ቅቅል ተሰርቷል ዛሬ ቅቅል አለ ምናምን እንባላለን። በቃ እኔ እንደው አብራችሁ ቆንጆ ቅቅል ቤት አውቃለሁ። እኛ ቤት ያለውን አታውቀውም። በቃ ወይ እንቀማመሰዋለና በየሰዓቱ ምግብ ቤት ገብተህ ማለት ነው በጣም በርካሽ ብር በትንሽ ብር በልተህ ግን በጣም ይጣፈጠክ ምግብ እውነት ለመናገር አላስታውስ ልገልብጥልሃ። እስኪ በውድ ገንዘብ የተናደድክበት ብዙ ብር ከፍላችሁ ግን ይሄ ዲዘርቭ አያደርግም ብትሉት
እኔ ይልቅ ሌላ ነገር ላስታውስህ በምግብ ዙሪያ ሆኖ ምናልባት ጓደኛዬ አብረን በልተን ታስታውሳለህ? ፒያሳ እዚሁ አካባቢ ነው። አንድ ቀን የጾም ቀን ነው፣ ሮብ ቀን ከሆነ ቦታ መጥተን ርቦን ምግብ አዘዝን፣ የጾም ምግብ በየአይነት። ከዛ እየበላን እያለ መጨረሻ አካባቢ ልንደርስ ስንል ቋንጣ ስጋ አገኘንበት ውስጡ ማለት ምኑ ላይ በየአይነቱ ላይ ቋንጣ ስጋ ተመልካቾቻችን በጾም ወቅት በየአይነት አዘው ያውም በልተው ሊጨርሱ ሲሉ ቋንጣ እንደማግኘት ወሽመጥ የሚሰብር ነገር የለም እና ምን አደረጋችሁት? ቋንጣውን ለባለ ቋንጣዎቹ መልሼ ምናልባት ካዩ ያስታውሱኛል በጭራሽ ሂሳብ ብለው እንዳይከተሉኝ አስጠንቅቄ ከዛ ቤት የወጣሁበት አጋጣሚ አለ። ይሄ ነው በሳቅ በጨዋታ 7ኛው ደቂቃ ላይ ደርሳችኋል። ምንም እንዳይቀር 7ኛው ደቂቃ ላይ ደርሳችኋል። እሺ እንቀጥላለን ጨዋታችንን። ናይስ። ሰርታ ያልተመቸህ ምግብ ምንድን ነው? ይሄ ከባድ ጥያቄ ነው። ይሄን ነገር አሳልፌ እንትን አልሰጥም። አይ መዋሸት ሳይሆን አለ እኮ ያው ሁላችንም አለ፣ ግን እንደዚህ እኔ እነግርሃለሁ ምን እንደማይወድ። እሰይ ለመሰለህ እሱ በጣም ቅባት ነገር አይወድም። ዘይትም ቂቤም የበዛበት ነገር አይወድም። ያው እንደምታየው ነው ያው ዘይት ያረኩት በጣም የበዛበት ነገር ነው የማይወደው እና ሁሌም ኮምፕሌኑ የቅባቱ ጉዳይ ላይ። አንቺ ቅባት ነገር ትወጃለሽ? አዎ ከወደ ቅቅል ነው የመጣችው። ምን አሁን ሊሆን ይችላል፣ በፊት ሊሆን ይችላል፣ ልጆች ሆነንም ባለው ኤክስፔሪያንስ ሊሆን ይችላል። እንደው እዚህ ድረስ በልተህ እንደው ካለፈን ቁንጣን ይዞ የሚያቀበት የልጅነት ወይ ያንግ ሆነ ወይ ቅርብ ጊዜ ትዝታለ እንደው የተረበሽክበት የቱ ጋር ልቀመጥ? ቅርብ ጊዜ እስኪ እንዴት ነበር እሱ ነገር? እስኪ አስተውሽኛል ብለኸኛል። አይ በጣም ከባድ የቅርብ ጊዜ የጾም መያዣ እንትን ነገር ነበርና የዛኔ እንደው ምን እንደበላው አላውቅም ወይ የእንትን ግን በጣም ብዙ ምግብ ተበልቶ ከፍተኛ ጥጋብ በሚባል ደረጃ የነበረበት በቃ ጥጋብ በሚባል ደረጃ የጾም መያዣ እንዳለ የፍስክ ምግብ ስለሆነ አዎ ጥሬ በጣም ነው የምወደው። ጥጋብ ግን አላለ በጣም ነው ይኸው እሱ ማለት ነው። ከዛ በኋላ እንደውም 3 ቀን አልበላሁም ማለት ይቻላል። የምር ገነት የሚያሸልም ጥያቄ። እሺ የትኛው መጠየቅ እንደምትችይ እነግርሻለሁ። አዎ ሂጂ እንደው የኔ ሰዓት ደረሰት ያልሽ እኔ ታደረሰ። እሺ 300 ብር የሚያሸልም ጥያቄ ነው። ከእሷ ልጀምር። እሷ ልጠይቃት። ዋሳ የምን ሀገር ምግብ ነው? የራሳችንን ሀገር ባህል ዋሳ ጠይቃችሁ። ዋሳ ወይም ዋሳ እንደ ቀላስ ይላል። ዋሳ ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች የትኛው አካባቢ ወይም የትኛው ምርጫ ልትሰጪ ነው? በእንትን መገመት ትችያለሽ። በቃሉ ብቻ በቃሉ ዋሳ የሐዋሳ ያ እንትን አሶሳ ይሄን አልኩ። ዋሳ በክልል ደረጃ ነው እንትን ማለት ነው። ክልል ነው ኤግዛክት ዋሳ ሳይሆን አንድ በሆነ የእንትን ነገር እሱ እንደዚህ አይነት ነገር ስላለ ወደ አማራ ክልል ዋሳ መገና አገሯ ያለችው ዋሳ መገና ምንዋ ሩቅ ቦታ ነው። እሺ አይ ቲንክ ወደ ተመልካች ሄዳል ጥያቄ። ድሬዳዋ አይደለም በቃ ሁለቴ ሞከረች አይደል? አገር ወደ ተመልካች ጋሺ ዋሳ የምን ሀገር ባህላዊ ምግብ ነው? እሺ ዋሳ የምን ሀገር ባህላዊ ምግብ እንደሆነ የሚያውቃለ? አይ ቲንክ ጨው ነው። የለም ሰዓቱ ተጋምሷል። ጥያቄያችን ይቀጥላል። ልጠይቅ። እሺ ቀለል ላድርግልህ። እስኪ ቀለል አድርገው እስኪ ኔክ እኔ ራሱ ደስ ይላል። ወርዱ ኔክ የምግብ ስም ይመስላል። እንግሊዘኛ የምር ነው የምግብ ስም ነው። የምር ኔክ ስትል እኮ እኔ አንገት ምናምን ነገር ያልኩት መሰለኝ። ኔክ እሺ እሺ እስኪ ዝም ብለህ ወርዱ የት ይመስላል? ኔክ እስኪ ከእናንተ ነው የት አካባቢ ይመስላል? እስኪ ፈጣን በሉ እስኪ። ኔክ እዚሁ ከእኛ ጋር ነው ኢትዮጵያ ውስጥ
ኔክ ሀገሬ ገጸ ብዙ ናት። ኔክ ወደ ደቡብ አይደለ? አይ ደቡብ ምዕራብ አትበሉ። ኦኬ ዝም ብለህ አገር ኤግዛክት ዝም ብለህ ጋምቤላ ምንም አትይ። እንዴት ናችሁ? ሰላም ነው? ገና አልደረሰም ጋሽ አልደረሰም። እያበሰልን አልደረሰም። ትንሽ ከጠበቅ ትቀምሳለህ። አብረን እንካፈላለን ያለው። እሺ ላትመልሱ ነው? ኔክ እሺ 500 አደረኩት። ኔክ ጋምቤላ እስቲ አግዘኝ። ከጋምቤላ አይ ጋምቤላ ከደረስኩ ምንድነው ይቀር መሰላችሁ? ብዙ ጊዜ የተርኪሽ ምግብ፣ የህንድ፣ የቻይኒዝ የምናምን ምግቦችን ከነ ምናምናቸው እናውቃለን። የሀገራችንን የባህል ምግቦች ግን ብዙ አናውቅ። ስለዚህ ትምህርት እየወሰዳችሁ ኔክን ገምቱ። የመጨረሻ አንድ ድል። ቅድም የሆነ ነገር አሶሳ ማንስተር ስለሰማሁ ምናልባት እንግዲህ እሷ ጋምቤላ ደርሳለች፣ እኔ ወደ አሶሳ መጣሁ። ትንሽ አግዘኝ። አልተመለሰም። የመጀመሪያውን ፊደል ንገረኝ። አልተመለሰም። የመጀመሪያውን ያገሩን እሺ ነገርኩሽ። የመጀመሪያውን የሀገሩን ፊደል ነግሬያታለሁ ጋይስ። አሶሳ አይደለም። እሺ ሌላ እሺ ግን እነዚህ ከሰጣዎች ልቆጥር ነው። 5 ነው ቆጥረው። 4 3 2 ታሸንፋችኋል። አኝዋክ ታዲያ ጋምቤላ እኮ አይመለስም እንዴ? አኝዋክ እንዴት ነው አሁን? ይለያያል። አኝዋክ በጥናት ራሱ ይገኛል እንዴ? አሁን በጣም ቀላል ጥያቄ ነበር እንዴ? አንቺ ይሻላል ማለት ነው። አንቺ ይሻላል። ምግብ ደርሷል። የአኝዋክ ጨርሻለሁ። ስንት ደቂቃ? በቃ ከ5 ደቂቃ በፊት 500 ብር አግኝታለች። እሺ የአኝዋክ ምግብ ሲሆን ከአሳ ወይም ከስጋ በአትክልትና በተለያዩ ቅመማ ተዘጋጅቶ የሚቀርብ ባህላዊ ምግብ ነው። በጣም ደስ በሚል ሁኔታ ብዙዎቹ እየተጨነቁ ወደ መጨረሻ አካባቢ ሲጠበቡ ነው የሚያሳልፉት። በሰዓታቸው ያውም 5 ደቂቃና 2 ደቂቃ ቀድመው ኃይሌና ተከታትለው ገብተዋል። ምርጥ ጥንዶች ናቸው። እሱም ጨርሷል፣ አጠናቋል። ሾዋችን ከሰዓቱ ቀድሞ በዚህ መልኩ ተጠናቋል። ይሄንን የሚጣፍጥ መዓዛ ያለው ማዕድ ወደዚህ እናቀርብና ቀማሻችንን እንፈልጋለን። ባላችሁበት ጠብቁን፣ ንቅንቅ እንዳትሉ። እናመሰግናለን። ዋው አቀራረቡ በጣም ነው የሚያምረው። ሉክ ናይልኝ ይሄን ጉድ ና ናይልኝ ይሄን ጉድ። ይሄ ታዞ እንኳን አይገኝም ምግብ ቤት። እንግዲህ ተመልካቾቻችን በምታዩት መልኩ ያማረ ፕሬዘንቴሽን ያለው እንቁላል በስጋ ትንሽ በደንብ አለው። እንደውም ከእንቁላሉ ስጋ በእንቁላል ልንለው እንችላለን። ይሄ መጣለብኝ እንትን የፈረንጅ ተጠቅሞ እሺ ምንድነው? አቤት ነው። ፕሮዲውሰሮቻችን ያዘጋጁት ቀማሽ አለ። ወንድማችን እባክህ እስኪ ነይ እዚህ ጋር ቁጭ። ስምሽን አውሽኝ ብራዘር። ቴዲ ይባላል። ቴዲ የካዛ ያዋር ከሁለቱ ምግቦች አንዳንድ ጉርሻ ትቀምስና የትኛው የተሻለ እንደሚጣፍጥ ትነግረናል። ደስ ሲል አቀማመሱ ራሱ የእሷ ነው አይቀመሰው። ቆይ ውጤቱ የሚዳኝበት ይሄ ነውና ባይ ዘ ዌይ ኦልሞስት ዳኛ ሆነሃል። አንተ ነህ። ያንተ ውሳኔ ነው። ያንተ ውሳኔ ነውና ከሁለቱ የትኛው የተሻለ ይጣፍጣል ወይም የትኛው የተሻለ ተመችቷል? ይሄኛው። እናመሰግናለን። ብድግ ትልና ግን ከሁለቱ ማን ይሄንን ያበሰለ ይመስልሃል? ማች አድርግልን። እሺ ማን ሰራው ያን የሚጣፍጥ ምግብ? እሱ ይመስለኛል። እሱ በነገራችን ላይ ሰዎች አብሳዮችን በቀላሉ እየለዩ ነው። እንዴት እንደሆነ አላውቅም። ምግብና መልክ የሚገናኙ በትክክል መመለስ ብቻ አይደለም።
ይሄንን ምግብ አብስሎ አሸናፊ የሆነው ሰው የ1000 ብር ተሸላሚ ነበረ። ከዛ ግን የሚቀምሰው ሰው ደግሞ ማች ካደረገ 500 ብሩን ይካፈለዋል በጮክ። ስለዚህ 500 ውጤቱ እዚህ ደርሷል። የመጨረሻውና የመቋጫው የሚሆነው ተወዳዳሪዎች መጥተው ራሳቸው የሰሩትን ምግብ እንግዲህ ይበላሉ ማለት ነው። የሚቀምሱበትና እርስ በርስም ተቀማምሰው ሐሳብ የሚሰጣጡበት ታይም ላይ ደርሰናል። ሲቀምሱት የገዛ እጃቸውን ምን ይሉ ይሆን? የትም እንዳትንቀሳቀሱ ኑ ምንም ቀመስኩት ጨርሰታል። እስኪ እባካችሁ ምግባችሁን እየቀመሳችሁ የሚሰማችሁን ስሜት ተመልካቾቻችን ማየት ይፈልጋሉና እስኪ የእጃችሁን ውጤት ቅመሱት። እኔ እንግዲህ ሁልጊዜም ቢሆን የእሷ ምግብ ይጣፍጠኛል። እሷ ምግብ ይጣፍጠኛል። እኔ ያው ሳንቀምስ እንደፈራችሁ ነው የሆነው። ብዙ ድርሻም እንደምትወስደው ነው የሆነው። ስለዚህ ባልና ሚስት መሀል ደግሞ እኛ ላይ ያየነው እንጂ ለፕሮግራሙ አንድ ናችሁ። በጋራ ነው የሰራችሁ። በጋራ ነው። እስኪ እባክህ የተለመደችው ነች። የቤታችን ጣጣ ስለሆነ ያው እኔ በጣም ናይስ። በጣም ነው ደስ ያለን አብራችሁን ስለነበራችሁ። የምን ማለት ነው? አንቺም የራስሽን ቅመሽና ምንድነው ያጎደልኩት የሚለውን እስቲ ትንገረና የራስሽን ስህተት እስኪ ነገር ልቅመሰው። እስቲ ቆይ የኔን ልቅመስ። አንተም ቅመስና የእሷን እንከን ንገረን። እሺ ቆንጆ ነው አይሰራው? ይጣፍጣል። የምር አያያዛችሁ ሁሉ ደስ ይል ነበረ። ምንድነው ክፍተትሽ? ምንም አላጠፋሁም። እሺ ቆንጆ ነው ይጣፍጣል። እውነት ሁለቱም ይጣፍጣል። እስኪ አብሩሻቸው ለማለት ነው። ቆንጆ ነው እኮ ቆንጆ ጥብስ ያለ የሚጣፍጥ ጨው ያልበዛበት አይደል? እኔ እንጃ እኔ መቻውቄ ነኝ። እኔ መቻውቄ እናት ቆንጆ ነው። በዳቦ እንጀራ እስኪ በእንጀራ አንድ ነው። ትንሽ ጨው ይጣፍጣል። አይ ቆንጆ ነው በጣም ነው። አንድ ጉራሽ አንጣልኝ። የምን በጣም ነው የሚጣፍጠው። ይሄን አልቀመስኩም ግን የምር በጣም የሚጣፍጥ ምግብ ነው። እጃችሁ ይባረክ። አሜን። እቺ ያሸነፍክባት ናት። 500ን ቀማሽ ተጋርተዋል። ይሄው ይመቸው። ተመልካቾቻችን የዛሬው የተለየ ምሽት ይሄንን ይመስላል። ግን እዚህ ምሽት ላይ ናቸው ጌታ የሁለቱም ምግብ ተመችቶኛል። እኔ የምር የእውነት ይጣፍጣል። ጌታ ጠፍጣ ሌላ እንግዳ አታረጉልኝ። ቤታችሁ ጋብዙን። በጣም ነው የሚጣፍጠው። ተመልካቾቻችን በነበረን ቆይታ እንደተደሰታችሁ ተስፋ እናደርጋለን። ወንድማችንን ልናቀምሰው እንችላለን። እየጠበቀን ነበር። አዎ ጉርሻ አለ። ልታጎርስ ትፈልጋለች። አይሻትም። ግምዣ ነው። ብራ መቼም ብራ እናጎርስ። እኔ ላጉርሰው። ከፍ አድርገሽ። እሺ ና ግባ። እሺ እንጀራው በዛ ግን ይሁን ችግር የለም። ያዝጋች እላዩ ላይ ሌላ አልጨምርበት። ተመልካቾቻችን በደመቀችው በውቧ መንደር በአዋሬ የነበረን የሰርተ ብላ የኩኪንግ ሪያሊቲ ሾው ይሄንን ይመስል ነበረ። ሁላችሁም ደጅ እንመጣለን። በፍቅር ታጥባችሁ ወደ መድረካችሁ ለመምጣት ተዘጋጁ። አቦ የጣፈጠ ብሉ፣ የጣፈጠ ስሩ። ያኑረን አይለየን። እንወዳችኋለን። ቻው በሉልኝ። እናመሰግናለን። ውድድሩ በጣም ቆንጆ ነው። እውነት ለመናገር በጣም አሪፍ ነው። ከሱ ጋርም ስለሆነ ከባለቤቴ ጋርም ስለሆነ ነው ቤት ከምታደርገው ነገር በዘለለ ደግሞ እንደዚህ ስሚል ላይ የሚሄድ ነገር ታሪክ የሚሆን ነገር ስለሆነ ለውድድር ብቻ ሳይሆን እንደ መዝናናት ትንሽ ማሸነፌ ግን ቅር ብሎኛል። ምክንያቱም እሷ ነበረች ማሸነፍ የነበረባትና ቆንጆ ነው። ያው እንደ ድሮ ነው። እሷ አሸንፋ እንግዲህ ያሸነፈ መጀመሪያም ገብቼ ነበር። አይ በፍጹም እሷ ነች ታሸንፋለች ብዬ ያሰብኩት።
ምክንያቱም የሰራነው ምግብ ላይ በጣም ስፔሻላይዝ ያደረገችበት ስራ ስለሆነ በእርግጠኝነት እሷ እንደምታሸንፍ ነበር ያሰብኩት። ሁልጊዜ እኔ ምግብ ማብሰል ላይ እሱ ነው ብዙውን ሮል ቢወስደው እንደነገርኩትና ሰዎችም ወደ ቤታቸው የሚያጋቡት ይመስለኛል። ከሾው ባለፈ ይሄን አይተው ቤት ውስጥ የሚሰራ ይመስለኛል ብዬ አስባለሁ። ማብሰል የህይወት ዘይቤ ነው መሆን ያለበት። ስለዚህ ሁሉም ሰው የሚማርበት ነው። በጣም እናመሰግናለን። ሳታችሁ ብሉ ወንዶች። Sir.